እሷ አሁን እሷ ከቤቷ ወዴት ነው? ሴትዮዋ ያለችኝ ማን ነው? ክፈትና ውጪ እናውራ በላቸው። እዛው ያዛቸው። እኔ መጣሁ። ቶሎ በል ውጪ ላይ ይዛው ሊያዞራት ይችላል። እሺ ተረጋግተህ ተቀመጥ። ሁሉንም ነገር እንድነግረኝና ማን እንደዚህ እንዳደረጋት ነው ፈልገህ ደግሞ በደህና ሰው ታስደበድበኝ እኮ ምንም አይመስለኝም ነበር። እና ማንነቷን ባይል ይገባል። ከዚህ በኋላ በእያንዳንዱ ነገር ይገባል። ከዚህ በኋላ ትንሽ ብትሰጪኝ ጊዜ ምን አለበት? ደግሞ እሷ እንድትነካ እንደማለ እሺ ይቅርታ እሺ ምንም አታድርጊያት። በእናትሽ በእግዚአብሔር ምንም አታድርጊያት። ይቅርታ። ሰላም ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር የተመሰገነ ይሁን፣ እኛ ደህና ነን። ዛሬ ጥሩ አይደለሁኝም። በጣም ጭንቀት ውስጥ ነኝ ያለሁት። በጣም መጥፎ ሀሳብ ውስጥ ነው ያለሁት። ውስጤ በጣም እየተጨነቀ ነው ያለው። ምክንያቱ ደግሞ እኔ ሳላክ ሰው እየጎዳው ነው ማለት እኔ የሆነ ነገር ሳድርግ አሁን ትላንትና የተለቀቀውን ቪዲዮ አይታችሁታልና እኔ እጅ ትንሽ ስዘረጋ ምናምን የሆነ ውስጥ ያለው ነገር የሆነ በኃይል በቃ ሰው ላይ እርምጃ እየወሰደ ነውና በእጄ የሰው ነፍስም እንዳይጠፋ እየፈራኝ ነው ጭራሽ ያለሁት ማለት ነውና እሱ ብቻም አይደለም ደግሞ በጣም አሁን አሳሳቢ ደረጃ ላይ ደርሻለሁ። በጣም አሳሳቢ ማለት ነውና ሙዬ ላይ ማለት ወይ ደግሞ ዳኒን የሆነ ነገር እንደሚያደርጓቸው እየዛቱብኝ ነውና እኔ ደግሞ ብነግራቸው ሊሰሙ አልቻሉም። ዋና ሀሳቡ ምንድነው? እሱ እዚህ ቤት እንዲመጡ አይፈለግም እነሱ እኮ እሱንም ላማክርህ ነው የጠራሁት። በነገራችን ላይ የሆነ ነገር እንድትፈጥር ነው የጠራሁት። እኔ ምን ሌላ ምን እኔ ስምሽ ምን ላውራ? ስለመንፈሱ ክፉ ነገር ሰው አንተም ሌላ ሰው ትሆንብኛለህ። እኔ ስለመንፈሱ ክፉ ነገር አሁን ስለመንፈሱ እንቶ በቃ እንርሳው። እኔ በውስጤ ያስኩትን ይዤ ልቀመጥችና ልቆይ እችላለሁ። ገባ አይደለ? ውስጥ ያለውን ነገር እኔ ነኝ የማውቀው። አሁን እያሰብኩ ያለሁት የሆነ ነገር እንዳያረጓቸው ነው። አሁን መንፈሱ አይደለም። በነገራችን ላይ ቤተሰቦቻችን እንደዚህ እያስጠነቀቀኝ ያለው ሰው ነው። ያ ሰው ደግሞ ነገ ይፋ የሚሆን ይሆናል፣ ችግር የለውም። አሁን ግን ማንነቱ እንዲህ ነው ወይም ማንነቷ እንደዚህ ነው ብዬ ልነግራቸው አልችልም። እኔ በጣም ሰው ነው። ሰው ከሰውም ደግሞ ያው ሰው ከተባለ ነው እንጂ ሰው የሚባለው ሰይጣን ብትለውም እኔ አሁን በእናትህ ማለት ሌላም ችግር አለብህ የሚመጡ ከሆነ በእናትህ ደውልና እዚህ ቤት አይምጡ፣ ውጭ ላይ አግኝተናቸው ምናምን ነገር ሊፈጠርባቸው የሚችለውን ነገር ቀድመን እንንገራቸውና ቢያንስ ይጠንቀቁ። እሷ አሁን እሷ ከቤቷ ወዴት ነው የምትቀረው? ሴትዮዋ ያለችኝ ማን ነው? ስለምንድን ነው የምታወራው? ሌላ ችግር አለ እንዴ? አልነገርከኝ? የሚያስፈራራኝ ሰው እያለኝ ያለው አሁን ማን ነው የሚያስፈራራ? ደግሞ ቤቱ የኔ ነው። ማንም ሰው እዛ ቤት ውስጥ እንዳይረግጥ። ለምንድን ነው የምታስጨንቀኝ? ግልጹን ንገረኝ። ምንድን ነው እሱ? የሚረግጡ ከሆነ ደግሞ በቅርቡ አሳይካለሁ። ሙዬ ላይም ዳንኤል ላይም የደርሰውን ነገር እኔ አሳይካለሁ። ማን ነው? ምንድነው የሚያሳዩህ? ዮናስ የሁሉ የመንፈስ አሰራር የሁሉ ነገሮች እንደዚህ የምናያቸው ነገሮች እያንዳንዱ ከሆነ ሰው ጋር የተያያዙ ነገሮች ናቸው። እኔም ማልፈልገው ጣጣ ውስጥ ገብቻለሁ። በጣም ከባድ ሁኔታ ውስጥ ገብቻለሁ። ላስተካክለው ማልችለው አይነት ሁኔታ ውስጥ ገብቻለሁ እኮ። ተናገራ። ምንድነው ያ? ደግሞ ምንድነው እሱ የሚያመጣብን ችግር? ሁለቱ ላይ ጥቃት ሊፈጸምባቸው ይችላል። ማን ይፈጸም? ቀድመን እንንገራቸው። ምናልባት ወይ ዛሬ ወይ ነገ የሆነ ነገር ልታደርጋት ትችላለች ሴትዮ። ለምን ሴትዮን የምታወራው? ከሰው ጋር ተጣልተሃል ወይ? ለምን ግልጹን አትነግረኝም? ቆይ እያስጨነቀኝ ነው። ዮናስ እዚህ ቤት ውስጥ ፍቅርና እኔ እንድንኖር አይፈልጉም። ያ ደግሞ በተለይ ደግሞ እሷ ላይ ነው ትኩረቷ። ዳንኤልም ይሄን ሁሉ ነገር እያደረሱበት ያለ ለእሷ ወንድም ስለሆነ ነው። አንተ ምናልባት እዚህ ቤት ብትመላለስ ምንም ላያረጉ ይችላሉ። እሷን ግን አይለቋትም፣ ሊገሏት ሁላ ይችላሉ። ህይወቷ ራሱ
በእነሱ እጅ ሊጠፋ ይችላል። እኮ ስለማን እያወራ እንደሆነ በእነሱ አልኩ እንደ ብዙ ቆጥሬያቸው አንድ ነች፣ አንድ ሴትዮ ነች። ማነች? አንተ እያናደድከኝ ነው። ማን ነው እየፈራ ያለው? ማን ነው እያስፈራራ ያለው? በዚህ አይነትማ ደብቄ አልኖርም። ቅርብ ቀን ሁሉም ነገር የሚወጣ ይሆናል። ግን እስከዛው ድረስ ቢያንስ ጥቃት እንዳይፈጸምባቸው ነው እኔ የምፈራው። በተደጋጋሚ ማስጠንቀቂያ ሰጣኛለች። እዚህ ቤት እንዳይመጡ በመንፈስ አርጌ በምን አርጌ እዚህ ቤት እንዳይመጡ በመወክርም ግን እነሱ ምንም ከመምጣት ወደኋላ ሊሉ አልቻሉም። በቃ ይሄ ደግሞ ራሷ ላይ ሞትን እንደማወጅ ነው። የጠራኝ መፍትሄ እንዳማክር አይደል እንዴ? ቆይ አንተ ምንም መፍትሄ አትፈጥርም። በእናትህ ዝም ብለህ ነው ለምን ጀመርክልኝ? ላትነግረኝ ግልጹን ላትነግረኝ ታዲያ ማነች? ምንድነው እያስፈራራ ያለው? ለምን አትናገርም? በቅርቡ ትመጣለች እዚህ ቤት። እስከዛ ግን ጥቃት እንዳይፈጸምባቸው ቢያንስ እንንገራቸው። በቃ ውጪ ላይ አግኝተን ወይ ግልጹን አትናገር ወይ እኔንም እኮ ያስጨነቀኝ ነው። በእናትህ ምንድነው የሚያስፈራሩት? ምንድን ዮናስ በእናትህ የሆነ ነገር እንዳይፈጠርባቸው በጣም መፍጠን አለብን። ማን ነው ዮናስ? እነ ፍቅር ከሆኑ ማለት ነው እዚህ ቤት እንዳይመጡ እንዳይገቡ፣ በእናትህ ከገቡ ነገር ይፈጠራል። እንዳይገቡ እዛው ጋር ያዝልኝ በእናትህ። እኔ ማለት እንዳይገቡ ወይ ማን ነው አንዴ ከፍታለሁ። ውጪ ያወራሃል ውጪ ያወራችኋል በላቸው። ሂድ ክፈትና ውጪ እናወራ በላቸው። እዛው ያዛቸው። እኔ መጣሁ ቶሎ በል። ወይ ከፍታለሁ። ኧረ ቀስ በል ውጪ ላይ በእናትህ እንዴት ነው እንዳይገቡ የምትረሳው? ውጪ ላይ ይዛው እዚህ ደግሞ ምን እየሰራክ ነው? ምን እየሰራክ ነው? እዚህ ምን እየሰራችሁ ነው? እዚህ ወደ ፈለግ ያስደረገው ነገር አየህ? የተፈጠረው ነገር ተስደስተህ የፈራሁት የነገርኩህ እስቲ የነገርኩህ አትባባል። ቆይ በእናትህ ውጪ ወተን እናውራ። አሁንም ቤት ውስጥ መሆንሽ ለአንቺ ጥሩ አይደለም። ምን እያለ ነበረ? ምን እየሰራክ ነበር? እዚህ ቤት ፍቅር ተረጋጋ። ከማጋነከኛ አስመታኝ አይደለ? ምን ሆነሽ ነው? ተረጋግተሽ ነገር ይልስ ተረጋግሽ። ሆስፒታል ወስዶ አሳሽጎ ነው ያመጣኝ። እሱ ባይኖርማ ሞቻለሁ እኮ። ምን ሆነሽ ነው? እዚህ አካባቢ ወንድሞቼ ስለሌሉ ነው አይደለ? ወይም ደግሞ እዚህ ቅርብ ቤተሰብ ስለሌለ ነው። ቆይ አትቆሚ፣ እንዳትጠጋኝ፣ አትጠጋኝ። ሊያዞራት ይችላል። እሺ ተረጋግታ ትቀመጥ እዚህ ጋር። ቆይ ተረጋጊ። መጀመሪያ ያለውን ነገር ላስረዳሽ። ምንድነው አንተ ግልጽ ነው የተፈጠረው ነገር እንዳለ እኔ በምን አውቃለሁ? እየጠየኩት አይደል እንዴ? ቆይ ሁሉንም የተፈጠረውን ነገር እነግራችኋለሁ ለሁለታችሁ። ግን ማለት ነው እዚህ ቤት ሆነን አይደለም። እንውጣ፣ አሁንም እንውጣ። እዚህ ቤት እግራችሁ በረገጠ ቁጥር ራሳችሁን አደጋ ውስጥ እየጣላችሁ ነው። እስቲ ተጎድተሻል እንዴ? ቆይ እስቲ ተጎድተሻል ትላለህ እንዴ? ያያት አይደል እንዴ? እስቲ ምንድነው ከማን ጋር ነው ጓደኝነት ያስከው? እንዲህ እስክትሆን ድረስ እንደዚህ ሲጀመር ተረጋግቼ ለማውራት እሞክራለሁ። እንድትመልስልኝ እፈልጋለሁ። አንድ በአንድ ንገረኝ። እኔ አሁን ሁሉንም ነገር እንድነግረኝና ማን እንደዚህ እንዳደረጋት ማወቅ ፈልጋለሁ። እሺ እንረጋጋና እናወራ። ሌላ ወዛገባችሁኝ እኮ ምንድነው? ሁሉንም ነገር እነግራችኋለሁ። ወዛገበው እያያት አይደል እንዴ? ያረጋት እሱ ላይ ተነሳች፣ እሷ ተመታ። ማን የመታሽ አልናገርም። እሱ ደግሞ እዚህ ጋር እኔ ማን እንደመታት አላውቅም። ምን ሲል ነበር ላንተሽ? ማን እንደመታት አላውቅም። ውስጥ እንዳይገባ ወደዚህ ቤት ነው ጃለኝ የነበረው። እኔ ምን አውቃለሁ ለምን እንደሆነ መግዛት ሳንገባ ይኸው እየተቀጠቀጠች አይደል እንዴ? በገዛ ቤቴ በገዛ እኔ አንተ ጠላት ነኝ እንዴ? አንተ ጠላትህ ነኝ እኔ? ጠይቅልኝ እስኪ። አሁን ደም ፈሶሽ አትጩይበት ማለት አልገባኝም። አትጩይበት ማለት ምን ማለት ነው? አሁን
ዮናስን መጠየቅ ትችያለሽ። ወተን ውጪ ላይ እናውራቸው። ማንን ነው የምታወራው? እኔ ነው የምታወራው? እሱ ነው የምታወራው? ወተን የሆነ ነገር ለዋ ላይ ከመድረሱ በፊት እናውራቸው እያልኩ ነበረ። ቀደሙኝ። አይ ቀደመችኝ። አያ ማነች? ቆይ ቀደመችኝ። ስሙን 10 ጊዜ ነው የምትጠራው። ቆማ የምታስደበድበኝ ማለት ነው። ደግሞ በደህና ሰው ብታስደበድበኝ እኮ ምንም አይመስለኝም ነበረ። እና ማንነቷን ባይል አስቼ ነበር። ማናት እሷ? ለምንድን ነው የማትናገረው? ቆይ ማናት? ለምንድን ነው እንደዚህ የምትመጣ? አሁንም ይወላችሁ እራሳችሁ ላይ ሌላ ችግር ፈንክታከቶችሽ እግዚአብሔርን አመስግኝ። ፈንክታከቶች ልትገልሽና ለህይወትሽ ነው የምትፈልግሽ ሴትዮዋ። ምን ማለት ነው? ስለዚህ ይሄንን ነገር ገና ቅድም እየጨቀጭ ቆይ አንተ ለምንድን ነው ግልጽ ነገር ማታወራው? እያስጨነቀን እኮ ነው። መጀመሪያ ስለተመታሽ በጣም ይቅርታ ማለት በእንደዚህ ነው እንዴ ይቅርታ የምትላት? እሺ ደግሞ እየፈሰሰ ቁጭ በል እዚህ ሆነና ናግራት እንዴ። እንደዚህ ሆነ እንዴ ነው ፍቅር እያመመሽ ነው? ዮናስ እዛው ውስጥ ትመጣለኝ ማይብስ። እሺ መጀመሪያ ተረጋጋበት ሁኔታ የለም። ንገረኝ፣ ማን ነው እንደዚህ ያደርጋት? አንተ ማትችላት ከሆነ በቃ እኔ አናግራታለሁ። አሁን አንተም የማይጠበቅብን ሴት ናት አለ ቆማ ያስደበደበችን ስምህን እየጠራች። ስለዚህ አንተ እኔም ማላቃት አንተ የምታውቃት ሴት ማናት? የት ነው? መቼ ነው? እንዴ አይታየም እንዴ? እኔ አላውቅም። መቼ ነው? ሰዓቱ የት ነው? መቼ ኦራል ነው ማለት ተመታውት ነበር? ካብራት አልነበርኩም። ምን ያብሪያት ግን አለመኖር ጥሩ ነው። በሽጉጥ አንተን ደግሞ በሽጉጥ ነበር ጭንቅላትን አፍርሰው እሷ እንደፈለጋቸው ደብድበው የሚተዋት። አንተ ቆይ ቀልድ ነው እንዲያስከው? ደም በደም ከሆናለች። አዎ እኔ ቀልድ አይደለም ያስከው። ቆይ እንረጋጋ። ምንድነው መረጋጋው? መጀመሪያ አንዴ ነው መረጋጋው ነው። አልረጋጋም። ለምን ነው መረጋጋ? እንዳናካት ደም እየፈሰሳት እኮ። እስቲ የደማች ከሆነ ሐኪም እንውሰዳ። መጀመሪያ በአንተ ምክንያት እኮ ነው እንደዚህ ሆነች እኮ። እዚህ ቤት ውስጥ በቆየች ቁጥር ሌላ ነገር ነው የሚፈጠረው። ሐኪም እንውሰዳት። እዚህ ቤቷ ነው የፈለገች ጊዜ አልትቆይ። ዮናስ ሐኪም እንውሰዳት። ከኔ ጋር መሄድ ካልፈለገች አንተ ውሰዳት በቃ። አንተም እዚህ ጋር ደማን እያዘራ ከምትል በስነ ስርዓት ያሽጉላት በቃ። ሲጀመሩ ተሰለጃለሁ። አንተ ለምትነግረኝ ነው ሆስፒታል እንደ ማለት ነው። ሲቀጥል ደግሞ ይሄን ሚስጥር ያደረከው ነገር ማውጣት አለበት። ያኔ ነው እናንተ መግባባት የምንችለው ማውራት የምንችለው። ለማን ነው እኔ እንዲወደበኝ የፈለከው? ለምንድን ነው? እሺ ለምንድን ነው እንደበቅላት? ለምን አትናገር? እነግርሻለሁ። ግን ከዛ በፊት እሷ ማለት እኔ ያሰብኩት ሰው ታውቃታለህ ማለት ነው አይደል? እኔ ያሰብኩት ሰው አስደብድቦሽ ከሆነ መጀመሪያ ማለት ነው እንትን በይኝ ማለት እቺ መስመር እንዳታልፊው። እኔ ይሄን ካለ ቢላንት ቻማት አይደለም መጀመሪያ ቆይ ማን ለምንድን ነው የምትደብቅላት? ለምን መጀመሪያ ማን እንዳስደበደበሽ እንዳውቅ አንዳንድ ነገሮችን ስጠይቅሽ መልሽልኝ። የት ነው ታውቃለህ? ሲጀመር ሁሉንም ነገር ታውቃለህ። አንተ ነህ ያስደበደብካት። ለምንድን ነው ዝም ብለህ? እኔና እሷ ነው ሁሌ ደግሞ መሀል አትገቡ። ይገባል። ከዚህ በኋላ በእያንዳንዱ ነገር ይገባል። ከዚህ በኋላ እንዲህ እንዳደረግካት አትቀርም። አንተ ለወንድም መደረብን እኔ እየተደረብኩ አይደለም። እና ለምንድን ነው ማያውቀው? እሺ እየጠየኩሽ ያለሁትን ነገር መልሽልኝ። የት ነው? ስንት ሰዓት ነው? ሰዓቱንና የት እንደሆነ ንገሪኝ። ከዛ እኔ ገመትኩት አንድ ሰዓት ላይ ነው ማታ። አዎ መሸት እንዳለ ነው። እሺ ቦታውስ ምን ስትሰሪ ነበር? የት ነበር? ምን ወንጀል? አንተ ፖሊስ ነን የምትጠይቀኝ? እኔ ገመትኳቸው ሰዎች እንዳይሆኑ ብዬ ፈርቼ ነው። ማን ናቸው? ለምን ቀጥታ ለምን አይናገርም? ማን ነው? ስለማን ነው እያወራ ያለው? ዮናስ ለአንተ ላውራ ካንተ ጋር መልስ የለኝም። እኔ ሁለት ነገር ነበር ያሰቡት። የሆነ እኔና እሱ የምናደርገው ነገር ካለ ብለው ያሰቡ ሰዎች ካሉ ምናልባት ወይ ብር ይዛለች ብለው ካሰቡ ሌቦች ናቸው ብዬ አስቤ ነበረ። ግን ስሙን እየጠራች በሏት ስልኬ አምጣ። በዛ ላይ ደግሞ ጻናት ነገር ናቸው የመጡኝ እንጂ እሷ ሴቷን አታውቅም። ስልኬ አምጣ። ሌባ እንደሆነች የምታውቀው እኮ ቢያንስ እንኳን እቃውን ስልኬ አምጣ። መደወል እኮ ምንም ነገር አልወሰደችም። ቦርሳዬ ምንም ነገር አልሆነም። ሲቀጥል ስልኬም አለ። ስልክ እንኳን መውሰድ ትችል ነበር ሌባ ቢሆኑ ማለት ነው። እንደገና ስሙን ለምን እንደምትጠራው እሱ ስም ቶሎ በል በእናትህ። ዮናስ ስልክ አምጣ ልደውል። ስልክኛ ምን ያደርግልናል? መጀመሪያ ግልጽ ነገር ነው። ሰጣው ስልኩንና የራሴ ነው። አስጠኝ ስልኬ። እኔ ካንተ ህይወት እንዲወጣ የምታዘኝ ሴት ማናት? ካንተ ደግሞ በጣም የማረሳው ቃሏ ይውጪ ከህይወት ውጪ ነው የምትለኝ። እኔ ሰው ነው የሚያስወጣኝ ካንተ ህይወት?
ራሴ ስፈልግ ነው የምወጣው እንጂ ወይ እናንተ ሳልስማማ ስቀር ነው። ሌላ ነገር ድምጽ አታሰሙ አንድ ጊዜ ሄሎ እንዴት አድርሽ ምናምን አንተ ሰላምታ ነኝ እዚህ ጋር ሰላምታ ምናምን ተለዋወጥልኛል ድምጽ አታሰሚ አይ እዚህ እንትን ጫጫታ ውስጥ ሆኜ ነው እኮ እኔን እኮ ማናገር ትችይ ነበር ለምንድን ነው እሱ የምትፈጥኚው እኮ እኔ አስተካክላለሁ እያልኩሽ አይደል እንዴ ትንሽ ብትሰጪኝ ጊዜ ምን አለበት ደግሞ እሷ እንድትነካ እንደማለው እሺ ይቅርታ እሺ ምንም አታድርጊያት በእናትሽ በእግዚአብሔር ምንም አታድርጊያት ይቅርታ እኮ በቃ አስተካክላለሁ እኔ ራሴ አሁን ደግሞ ዘጋብኝ ብላ ሌላ ነገር ከመፍጠራው በፊት ይኸውልሽ ዝም በሉ በስልክ የምትፈራት ላውራት ዝም ማና ባለቤት ሰነቻ ምታኝ ነኝ እኔ መምታት ይችላል እንደፈለክ ተጫወት በስልክ የምትፈራው ሰው ማለት ስማ እህቴ ነች እህቴን የሰጠው ደግሞ እንደዚህ እንድታረጋ አይደል ተደብድባና ደም በደም ሆና ያለችው ገባህ ምታኝ አልኩት አንተ ለወንድም ማገዝ ነው እሷ ነች የመጣች እኮ ማና ታም እንድታስረዳ እኔማ እኮ በአንተ በኩል የሆነ ሰው እንዳለ ነው እኮ የተነገረኝ አይደል እንዴ በእኔ በኩል መሆኑ አይደለም ምን እያለችሽ ነበር ስደበድ ትዝ ካለሽ ምን እያለችሽ ነበር አይደለም የኔን ስም መጥራት ከህይወቱ ውጪ ከሳሚ እያለችኝ ነበር አይሰማም እንዴ ውጪ ከሳሚ ቤት አይደለ አዎ ከህይወቱ በቃ ነገሮችን እስካነስተካከል ድረስ ውጪ አትምጪ እዚህ ቤት በቃ ህይወትሽን ትፈልጊዋለሽ አይደል አልፈልገው ህይወት የምፈልገው መስቀነ ለፋውበት ነገር ነው ሰውዬ አንተ አይደለም እኔ ውጪ ብለኝ የምታዘኝ እዚህ ጋር ተደብድባ እኔ ማውራው ማንና ሴት ውጪ አለሽ ችግር የለውም በቃ ለመውጣት ታወራለሽ ችግር የለውም ውጪ አይደለ ዳን ካለፈጋ አንተ ሰው ማስገባት አይደለም ውጪ አለ እኮ አንቺ ውጪ አለ ቆይ ልንገራት ምነግራት ነገር አለ እኔና እሱ እናወራለን አይደለም አንተን ልደበድበኝ ነው ሌላ ነገር አይደለም ሲጀመር ወይ ትወጣለች ከመውጣቷ በፊት ሲጀመር እዚህ ጋር ውጪ እንድትላት አይደለም አሁን ስትወጣም ሌላ ጥቃት ሊፈጸምበት ይችላል አብራት ሂድ ሰምተኛላ አንተ ሷና ሶት ከዚህ ብትቀር ሰምታለች አሁን እዚህ ቤት እንዳለች ሰምታለች በእንደዚህ አይነት መንገድ ነው እህቴን የሚንከባከባት ጭራሽ ውጪ አብረው ነው ያለፉት እንትን ይሄን ሀብት ያከበደ ቆይ ልንገርህ አዳምጠኝ ሴትዮዋ እዚህ ቤት እንድትመጣ አትፈልግም እሷን ብቻ አይደለም አንተንም ጭምር ጉዳይ አይደለም እኔ ጉዳይ አይደለም ለቀቀኛ አያገባ ጉዳይ አይደለም እኔ ምን አገባኝ ታዲያ ስለ ሴትዮ ማናት ሴትዮዋች እኔ ምን ጠይቀኛለህ እኔም እኮ ግራ ማናት ለምን አትናገር ሴትዮ ስለ ሴትዮቷ ለምን አትናገርም በእናትህ አንተ ማናት ሴትዮ ለምንድን ነው ማንነግርህ እሺ ልንገራችሁ በቃ ከአቅም በላይ ከሆነ መናገር ነው ሁሉንም ነገር ማወቅ ትፈልጋላችሁ ሲጀመር የመጣሁት እንደዛ ነው እንጂ ሌላ ነገር እስከዛሬ ድረስ ቤቱ ሲበጠበጥ የነበረው ነገር ስለዚህ ነገር መስማት አልፈልግም አሁን ብቻ እቺ ሴትዮ ማናት እኔ ልትደበድበኝ የፈለገችው ልትደበድብሽ አይደለም በድብደባ ካለ ልትገለኝ በነገራችን ላይ ይሄ ልትገለኝ የሚለው ቃል እሷ አንተ ለሴት ልታስገድለኝ መሞከረ እሱ አይደለም እኔ አይደለም እኔ እንዴት ነው አንቺ ማስገድል ልጅ ሳይሆን ማለት ነው ጓደኞቼ እንዳይሰሩ እኔ ቆይ አይደለም የልጆቼ እናት እኔ እንዴት ነው ላስገድል የምችለው ከአቅሜ በላይ ነው ካልፈለክ እሷ ማስቆማችንም እንዴ ከአቅሜ አልችልም ማስቆም አልችልም በጣም ኃይለኛ በጣም ከሚባለው በላይ በጣም ክፉ ቪዲዮ እንደሞታው ኤዲተር ይሄንን ቆርጣ እንትን እንዳታይብን እኔ ቪዲዮ ሰርቼ ሙሉ ጫርጌ ጀመር ለምን የሚቀረጸው እህቴ እንደዚህ ሆነ ለምን የሚቀረጸው ከፈለክኔ ማለት ነው አትቅረጸው ተው አጥፋው ለምን እንደዚህ ሆነሽ ምን የምታስቀርጨው እኔ ለሱ እንዲቀርጽ ስለገባው ነው እንጂ እኔ ተቀርጬ ለሱ እንትን እኔ እንዲያማክሩኝ ላወራቸው ልሞክር ነበር መጀመሪያ ካሜራ እንዲያማክሩ ልታወራቸው ሲጀመር ሆን በላይ ያደረከው ሴራ ነው አንተ እሷን ለማስወጣት እንዲመች ያቺ ሴትዮ ደግሞ መታዚ እንድትሰራ ሴትዮዋ ሁሉም ነገር በቁጥጥሯ ስር ነው ቤታችንም ጭምር በቁጥጥሯ ስር ነው እኔም በቁጥጥሯ ስር ነኝ እዚህ ቤት ድጋሚ የምትመጪ ከሆነ በመፈከት ብቻ ሳይሆን ህይወትሽን
ለማሳለፍ እቺን ታክል ምትራራ አይነት ሴት አይደለችም። ስለዚህ ሌላ ነገር ከመፍጠርሽ በፊት እዚህ ቤት ውስጥ ሌላ ትግል ሌላ ጭቅጭቅ ከመፍጠርሽ በፊት እኔ ከመጀመሪያ ሀብዬ ገና ከመጀመሪያ ጀምሬ ውጡ ያልኳችሁ ለዚህ ነበር። ውጪልኝ ያልኩት ለዚህ ነበር። አልወጣም ብለሽ ተመልሰሽ መጣ። እኔ ደግሞ ምናገረውን ሰማለህ። እኔ ደግሞ ማንነቷን ሳልሰማ ይቺ ሴትዮ ማን እንደሆነች ለምን ደግሞ እኔ ከቤቴ እንድታወጣኝ እንደፈለገች ሳላክ ከዚህ አልቀርም። አንተም ብትሆን እሷ ተዛዝላችሁ ገደል ትገባላችሁ ሁለታችሁ ማለት ነው። ማን እንደሆነች ደግሞ ወደ ሳይሆን በግድ ትናገራለህ። ይቺ ማን እንደሆነች ማለት ነው እኔ አይደለም የምናገረው፣ ሴትዮዋ ራሷ እዚህ ቤት መታ ታያታለሽ። ጭራሽ አንቺ ለምንድን ነው የምትወጪው? ጊዜያችሁ አልቋል። የሰጣችሁ ጊዜያችሁ አልቋል። ቶሎ ብለሽ ከቤት ውጪ ነው ያለች። በነገራችን ላይ እስካሁንም የተፎገሩ ነው። ልጆቹን ቢያንስ ሌላ ነገር ታጥቻቸው የኔና አንቺ ጣጣ እንዳለው ነው። ቤቴን ይዤ እመጣለሁ፣ ልጆችን ይዤ እመጣለሁ። ሁለታችሁ ውጪ፣ ለራስሽ ህይወት ነው። ውጪ በቃ። ከመውጣቷ በፊት ምን እንደምታረግ ታውቃለህ? ሁሉንም ያለሽ ንብረት እንዳለ ይፈርምልሽ። መፈረም አይጠበቅበትም። የማንም ተራሴት ነኝ ውጪ ብለህ ሳይሆን ማስፈንከት በራሱ ሌላ በቃ በቂ ነው። ምንም ሌላ ነገር ይታወቃል እኮ ሲጀመር ይታወቃል። እናንተ ስትጋቡ የነበረው ንብረት ከዚህ በላይ እኔ ከሱ ጋር መከራከር አልፈልግም። ዳኒ አንተንም በቃ እንደነገርኩሽ ነው። ከዚህ በኋላ እዚህ ቤት የምትመጪ ከሆነ ሌላ ችግር ያለሽን ንብረት እንዳለ ይዘሽ ፈርመሽ ትወጫለሽ። በቃ ሰምተሽኛል? አልፈልግም አይደል እያለ አልፈልግም አይደል እያለ ያለው አይፈልግም። እኔ ማለት ነው አንተ ስላልክ ሳይሆን ወይም ደግሞ የሆነ ሰው መጥቶ ሳይሆን ውጪ የሚለኝ ልጆቼ ክብርና ለራሴ ክብር ስል ማንንም መጥቶ እንዲተፋብኝ ስለማልፈልግ እወጣለሁ። ከዛ በኋላ ደግሞ መጥቼ አሳይካለሁ አንተ ሁሉም ነገር እስኩኝ ለአንድ ራሴ ላንቺው ፍቅር ትኑር ነፍሴ ለሚወዱ ራስን መጣል ከልብ ወዲያ ምን ይሰጣል?